የቢኒ እህት ራሷን ስታ ወደቀች። በልብ ህመም የምትሰቃየው የቢኒ እህት ማንም የላት ወንድሜ እያለች በየስቃቱና በየሰከንዱ የምትጠይቅ ሲሆን ዛሬ ግን ራሷን ስታ እንጥላለች። አጸዴና ኩኩሻ መንገድ ላይ ተገናኝተው አሁን የፍቅረኛ የምመልስበት ጊዜ ደርሷል በማለት በቦክስ 2 ጊዜ አጣማት። እንዴት ተጠመመጣሳ ነው ማስመስልሽ? ጠብቂ ጊዜ ይወስዳል እንጂ የፍቅረኛዬን ደም ሳልመልስ እኔ ኩኩሻ ሰው አይደለሁም በማለት ትዝትልባታለች። ነገር ግን ሜርሲ ዛሬም ቢሆን ከአባቷ ጋር ግብና ጦርነቱን ፈጽሞ አላቆመችም። አባቷ ድርሻ የለሽም ወይም ዝራ ደግሞ አልፎም ተርፎ ብሩን እየተጠቀመች ያለችው ለሰው ማስገደያ ስለሆነ አካውንቷን የሁለቱንም ስላዘጋባቸው አሁን ላይ እጅጉኑ መፈናፈኛ አጥተዋል። ወይዘሮ ሀና ያላወቀችው ሚስጥር ሜርሲ ታውቃባቸዋለች። አሁን 3ኛ ድርሻ የሀብቱ ተካፋይ ካልሆንኩ ሚስጥራችሁን ለሀናም ወይም ለሀብል እናገራለሁ በማለት ማስፈራራት ላይ ደርሳለች። ወይዘሮ ዘመነን ወይም ዘነቡ ምን ማድረግ ግራ ገብቷታል። ኩኩሻ በዚህ በኩል ሜርሲን ገላለሁ ትላለች። ሜርሲ በዛኛው በኩል ለሀና ወይም ለሀብል ወናጅ እናትሽ ብዙ ዶላሮች ይዛ መታ አንቺን እየፈለገች ነው ብዬ እናገራለሁ ትላለች። ዛሬም ሜርሲ ተንኮሎ አጸዴ ሜርሲን የበከለቻት አንሶ ወደ አባቷ ወይም ወደ ወንድሟ ሄዳ ደግሞ ዛሬ ወንድሜ አይማን ይሄ ልጅ የሚሰራውን ስራ ተንኮሉን አይውማን በማለት ከንትና ጋር ከኩኩሻ ጋር አቅፎ ሲያጽናናት የነበረውን ፎቶ ታሳየዋለች። እሱም እኔ አንቺን አይደለሁም ወይም ሜርሲ አይደለሁም ባንቺ ተንኮል አልስማማም ወይም አልግባባም ቢላትም ነገር ግን ነገርየውን ያመራና እስከዛሬ ድረስ እየቀጠቀክም ቢሆን አኑረኸኛል። አሁን በኋላ ግን ይሄ ልጅ የምትለው ኪሳራህና ከጀርባ እየወጋህ እንደሆነ አሳውቃለሁ ትለዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ዛሬ ይዤላችሁ የመጣሁት ሀብል ድራማን ክፍል 20 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ሜርሲ እና አጸዴ ተገናኙ በኋላ እሷም ወደ ቤት ትሄዳለች። እሷም ቤት ከሄደች በኋላም እዝራ ተተረጋጋ በኋላ ኩኩሻና ሀብል እንዴት እንደተዋወቁ አባታቸው ወይም እስክንድር ይጠይቃል። እዝራንም እኔ እኮ ማለት እሷ ሰፈር ያደግኩ ልጅ ነኝ በማለት ኩኩሻ ትናገራለች። ኩኩሻ ሀብልን በደንብ እንደማትግባባትና እንደውም ወይዘሮ ዘነቡስ እንዴት ናት በማለት ይጠይቋታል። መነንጋ አንግባባም ስትል ሀብል ግን እንደውም እኔና አንቺን ትመሳሰላላችሁ ትል ነበረ። ስለዚህ ከማዬ ጋር ማን ትግባቢያለሽ? ከኔ ጋር ነው እንጂ ማንም እንዲግባባኝና እንዲያወራኝ የማይፈቀደው ትላታለች። ለማንኛውም ሀብል ስትል እኔ ሌላ ልጅ መስላኝ እንጂ ይቺ መሆኗን እኮ አላወኩም። በሰፈሩ ሀብታም ልጅ አገባይ ተብሎ ጉድ ተብሎላ ሲወራላትና አንድ ወር ሙሉ ቡና ሲጠጣበት የነበረችው ይቺ ሀብት ናት በማለት ኩኩሻ ታወራለች። ኩኩሻ ብዙ እያወራች እያለ መዘላበዷና እንዲሁም ስለ ሚስጥራቸው የምታወራ መስሏት ራሷን ተጠራጠራ ሙቲን ወንድሟ እንደሚመጣና በቅርብ ጊዜ እንዲሁም አሁን በጣም ስራ ስለበዛበት ነው ብላ ጥላት ትወጣለች። እሱም ልሸኝሽ በቃ ብሎ እዝራ ተከትሏት ይወጣል። በር ላይ ነበር አጸደን ያገኘቻት። እንዳገኘቻትም በቦክስ ነበረ። አንቺ ደግሞ ማነሽ ስትላት እኔ አጸደ ነኝ። አንቺ ነሻ ፍቅሬን ጨለማ ያረግሱ የመጀመሪያ ፍቅረኛዬን ማን አሳተሽኝ እንዲህ በዋዛ አልተውሽም በማለት ትጠበጥባታል። ከዛ ትንሽ ቆይታ ታለቻ በኋላ ወደ ቤት ትገባለች። ቤት ስገባ ሜርሲ ብቻዋን ቁጭ ብላ ነበረ። ምንድነው ካንቺ ያለው ነገር ስትላት እሷም ምንድነው ፊትሽ ተበላልዟል ትላለች። ሜርሲም አንዴ ጋር መርዶ አለ ስትላት እሷ ጋር ግን አንድ ጎረምሳ ደብድቧት እንደሆነ ትናገራለች። እሷም ምን እንደሆነም ትጠይቃታለች። እኔ ጋር መርዶ ያልሽው አባዬ አንቺ ክፍል ያለውን የዲኤንኤ ውጤት ለአባቴ አሳየሁት። ደግሞም አንቺ እንደምትዩ ባንክ ቤትም ሆነ ባንክም ቢሆን እንዲሁም እናቴ ያስቀመጠችልኝ የባንክ
ድርሻ ምንም የለም ወይም አክሲዮን የሚባል ነገር የለኝም ትላታለች። አጸዴ ለገንዘቧ ብላ ይሄን ሁሉ ርቀት ሄደ ስኮን ዛሬ ግን ባዶ ነኝ ስትላት ማመን ያቃታት። ጭራሽ ወይጄን ውጤት ደግሞ የሚያውቁት እሷና እዝራን ወይም አቶ እስክንድርና አጸደ እንደሆኑ የሚያውቁት ስለሚያውቅ እስክንድር እሷ ናት ብሎ ይገለኛል። እንዲሁም ከትንሹ ከትልቁ አድርጋ እሱ ነው አናቴ ላይ የሚወጣው። ከዚህ ቤት ተባርሬ ጎዳና ላይ ወጣሁ። ምን አባቴ በቃኛን እያለች ብቻዋን ማነብነቧን ትቀጥላለች። ነገር ግን ሀብለም ሰምታለች ስትላት ራሷን መቆጣጠር አቅቷት አንገቷን ታንቀታለች። እዛውም አልጋ ላይ እንዳነቀቻትም ራሷ ፌንት ትሰራለች። ሜርሲ የፌንት ስትሰራባት አጸዴ ደንግጣ ደግሞ ሌላ ጉድ ሰራው በማለት ማልቀሷንና ውሃ መግድፋት ትጀምራለች። ምን ሆነች ነው አክስቴ ገለሽ ነበር እኮ በማለት ሜርሲ ትነቃለች። እሷም እኔ በጣም ይቅርታ ነገር ግን እያረግሽው ነገር እጅግ ቀላል የሚባል አይደለም በማለት መልስ ትሰጣታለች። እሷም ይቅርታ ጠይቃት ሌላ ጊዜ ምንም ነገር እንደማታረግ ቃል ገብታላት ይለያያሉ። እሷም እሺ ብላ አጸደን አባቷ ይጠራታል። አባቷም ሲጠራትም ምን እንደተፈጠረና ምን እየተከናወነ እንዳለ ይጠይቃታል። እሱም እኔ እኮ ልጅህ አይደለሁም ትለዋለች። እሷም እኔ በጣም ነው የምወድሽ ነገር ግን ነፍስ እያየሽ እንዴት እሺ ልሻን የሰው ነፍስ አጥፍተሽ በማለት ይመልስላታል። እሷም አላጠፋውም በማለት መልስ ትመልሳለች። አጸዴ ከልጄ ላይ ራቂ ብዬሻለሁ ቢላትም እሷ ግን ፈጽሞ አርቅም ብላለች። ሀብልን ጠርቶ ስለዚህ ሚስጥር ስላወቅሽ ቅር አለሽ ወይም ምን ተሰማሽ ብሎ ይጠይቃታል። እሷም ሚስጥሩን ታወቅኩ እኔ ቆየሁ በማለት ትናገራለች። እንዴት እንደሆነ ሲጠይቃትም እኔ ወደ ክፍላቸው ስራመድ ነበረ አጸዴ ለሜርሲ ስትነግራት የሰማሁት በዛ ቅስፈት ነበር። በእርግጥም ልንገሮት እኔ በጣም ነበር የደነገጥኩት። ይሄን በሰማው ሰዓት መቆጣጠር ራሴን አቅቶኝ ነበር። ነገር ግን አሁን ላይ ግን ሌላ ፈጽሞ ሆኛለሁ በማለት ትናገራለች። ማለቴ ተላምጄዋለሁ ነገር ግን የነዝራ ወላጅ አባት ምንም አዲስ ነገር የለም ወይ ስለዚህ አዎ የለም በማለት የማውቀውም ነገር የለም። ሁለተኛም ስለዚህ ጉዳይ እንዳታነሽብኝ በማለት ይጠይቃታል። እሷም ሀብልዬም እሺ ብላ ትስማማለች። ከአባቷ ጋር ስለጣላት ወንድሟ ጋር ስለተጣላች ወደነ መነን ቤት ሄዳ መጠጥ ቅጅልኝ ተንግዲህ ወዳ የስራ ባልደረባዎች እንዲሁም የኩኩሻ አክስትና እንዲሁም በጣም ቅርብ ወዳጆች ነን። ስለዚህ እዚህ ልኖር ራሱ እችላለሁ ደግሞ መጠጥ ቀጅልኝ ጉሮሬን ማንም እየተነሳ ያንቀዋን ትላለች ኩኩሻ። ከዛ ከሳሎን ከክፍሏ ትወጣና ሳሎን ሴትዮ ከመግደሌ በፊት እባክሽ ከዚህ ቤት አስወጭልኝ ትላታለች። ነገር ግን ዘነቡ ግራ ገብቷት ምን ማድረግ እንዳለባት መላከቱ ጠፍቷት ኩኩሻን ወደ ክፍሏ አስገብታ እሷን ደግሞ ያለኝን ንብረት ወይም የምትፈልጊውን ብር ልስጥሽና ባክሽ ከዚህ ተጫወታ ውጭ ታያላታለች። እሷ ግን ስንት ሚሊዮን ዶላር ነው ያመጣችው። ስለዚህ ብር የምትይ ከሆነ እኔ የምስማማው 5 ሚሊዮን ብር እንዲሰጪ ነው ትላታለች። ሱማን ቀልድ መሆን አለበት ትላለች። አሻሽላላት 4 ሚሊዮን ብር ትጠይቃታለች። ይህም እንደማይሆን ትነግራት አሳስባት ወይም አስባበት እንድትመልሳት እድል ትሰጣታለች። አሁን ለጊዜው መንቀሳቀሻ ብር ስለሌለኝ ብር ስጪ ትላታለች። እሷም ብዙ ብር አልተቀበልኳትም ስለዚህ እባክሽ ወርቅ አለኝ እሱን ሰጥቼሽ ሂጂ ትላታለች። ነገር ግን ኩኩሻ ወርቁም አይሰጣትም ትላለች። ይሄን ካላደረጋችሁ ሄጄ ለሀብል እናቷ ከውጭ መታ እየፈለገቻት እንዳለ እናገራለሁ በማለት ታሳምናታለች። ዛሬ እዝራ እህቱን ገብቶ እባክሽ የኔ ትንሽዬ እህት እኔ በጣም ነው የምወድሽ ስለዚህ ተሜርሲ ጋር ወይም ከአጸዴ ጋር መሆኑን አቁመሽ ከኔ ጋር አብረን እንሁንና ተጎንሽ ሆኜ ሁሌም ፍትህ ፈላጊ ነን። አሚሮች ጥሩ አይሆንም። ስለዚህ መቀጣት ያለብሽን ሁሉ ተቀጠሽ ነፃ አወጣሻለሁ በማለት ይመልስላታል። እሷም እሺ ብትለው ደስ ቢለውም ነገር ግን እሷ ግን ፈጽሞ አልገደልኩም ብላ ትምልለታለች። አክሲዮኑንም የሆነ ምኑንም የእናቴን ሀብትም ቢሆን ወስዳቸዋን በማለት ትመልሳለች። እሱም እሺ ይሄን ካልሽ ለማንኛውም አስቢበትና ሀሳብሽን ከቀየርሽ ስላትም ከዛ ከክፍል እንዲወጣ ታዘዋለች። እሱም በንዴት ወደ አባቱ ጋር ሄዶ ሁለተኛ ስለነዚህ ልጆች ማሰብ አልፈልግም ብሎ ይናገራል።
ከእንግዲህ ወዲያ ስላንተ ጤና ብቻ ነው። ዶክተር ዘካሪያስ በቅርቡ መጥቶ ሕክምናህን ትቀጥላለህ፣ ከዛም የኔ ተስፋ ይቀጥላል በማለት ይመልስለታል። እሙቲ እራሷን ስታለች።